እንደምን አመሻችሁ? እንደምን ቆያችሁ? እንደምን አላችሁልኝ? የምንማማርበት ኃይለ ቃል እስኪ እንግዲህ ጸሎታችሁ ይርዳኝ። አንዷን ቃል አንስቼ እንነጋገራለን። እኔ እናንተን ለማስተማር አቅሙም ችሎታውም የለኝም። ዳር ላይ ተቀምጬ መከታተልም ከእናንተ ጋር መቀመጥም የማይገባኝ ሰው ነኝ። ቸር ስለሆነ ግን መሐሪ፣ ለጋስ፣ ይቅር ባይ የሰው ፊት አይቶ እንደ የኛ ጌታ እሱ ግን በቸርነቱ እንዲሁም ከመካከላችሁ ቁሜ እንድነግራችሁ አድርጓልና ስለዚህ ወገኖቼ ከዛ ይልቅ ይህ ጻድቅ ሁኖ ወደ ቤቱ ተመለሰ። የምንማማርበት ኃይለ ቃል ዛሬ ናት። ይህ ጻድቅ ሁኖ ወደ ቤቱ ተመለሰ። ወንጌላዊው ሉቃስ በወንጌለ መንግስት እንደጻፈው በሉቃስ ወንጌል ምዕራፍ 18 ከቁጥር 14 ላይ ነው። ከዛ ይልቅ ይህ ጻድቅ ሆኖ ተመለሰ። ይህ ጻድቅ ሆኖ ወደ ቤቱ ተመልሷል። እንደዚህ ነው የምንማማረው። እንደዚህ ነው የምንነጋገርበት፣ የምንወያይበት። እግዚአብሔር ለእኔ ምስጢሩን ይግለጽልኝ፣ ለእናንተ ደግሞ እዝነ ልቦናችሁን ከፍቶ ባለመቶ ፍሬ ለመሆን ያብቃችሁ። ይሄ ጻድቅ ሆኖ ተመለሰ። ጻድቅ ሆኖ ተመለሰ ይልላችኋልና በሉቃስ ወንጌል ምዕራፍ 18 ቁጥር 14 ያለ ቃል ነው። እንግዲህ ከላይ ጀምረን እንመልከተው። ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህ ሲል፣ ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛውም ቀራጭ። ፈሪሳዊውን ቁሞ በልቡ ይህን ሲጸልይ፣ እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኛና አመፀኛ አመንዝሮችም ወይም እንደዚህ ቀራጭ ስላልሆን አመሰግናለሁ። በየሳምንቱ 2 ጊዜ እጾማለሁ፣ ከማገኘው ሁሉ አስራት አወጣለሁ። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር። የሰማችሁ ነው ወገኖቼ? የፈሪሳዊው ጸሎት። ፈሪሳዊውን ቁሞ በልቡ ይህን ሲጸልይ፣ እግዚአብሔር ሆይ እንደሌላ ሰው ሁሉ ቀማኛና አመፀኛ አመንዝሮችም ወይም እንደዚህ ቀራጭ አለ። ቀራጩን ፊቱ እያየው እኮ ነው። እንደዚህ ቀራጭ ስላልሆንኩ አመሰግናለሁ። አዎ እሱ የተለየ ከሰማይ የወረደ ሌላውን ያማል። ሌላውን እንደገሌ እንዳልሆን እንደገኔ ባልሆን እንግዲህ በየሳምንቱ 2 ጊዜ እጾማለሁ። ጾሙን ከማገኘው ሁሉ አስራት አወጣለሁ። ቀራጩ ግን አለ ከፈሪሳዊው የተለየ በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም፣ አልደፈረም፣ አልሞከረም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ። ጸሎት ማለት ይሄ ነው። እኔን ኃጢአተኛውን ማረኝ፣ እኔን በደለኛውን ማረኝ። ይሄ ነው ጸሎት፣ ንስሐ ማለት ይሄ ነው።
ንስሐ ማለት መናዘዝ ነው። መናዘዝ ማለት ይሄ ነው። ጌታ መድኃኔዓለም ኢየሱስ ክርስቶስ እንዲህ በምሳሌ ያስተምሮናል። ማድረግ የሚገባንን መሆን ያለብንን። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበርና እላችኋለሁ፣ ከዛ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ያዋርዳልና ራሱን የሚያዋርድ ግን ከፍ ያደርጋል። አሁንም እኔ ናቡከደነፆር የሰማይን ንጉሥ አመሰግነዋለሁ፣ ታላቅም አደርገዋለሁ፣ አከብረውም አለው። ስራው ሁሉ እውነት፣ መንገዱም ፍርድ ነውና በትዕቢት የሚሄዱትን ያዋርድ ዘንድ ይችላል። በትዕቢት የሚሄዱትን ያዋርድ ዘንድ ይችላል። ትንቢተ ዳንኤል ምዕራፍ 4 ቁጥር 37 የተጻፈ ቃል ነው። ምናፍቃችሁና እምወዳችሁ አክሊሌና ክብሬ። አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበው ጊዜ በስራ የጸደቀ አልነበረምን? እምነት ከስራ ጋር አብሮ ያደርግ እንደነበር በስራው እምነት እንደተፈጸመ ትመለከታለህን? መጽሐፍ አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔር ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራው እንዲጸድቅ ታያለህ። እንደዚህም ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደች ጊዜ በስራዋ አልጸደቀችምን? ያዕቆብ ምዕራፍ 2 ከቁጥር 21 እስከ 25 ያለ ቃል ነው። በእምነታችን እንጽና፣ እንፋቀር፣ እንስማማ፣ እንተባበር። ልባችን በአመፅ፣ በትዕቢት፣ በክፋት፣ በተንኮል መቀጠል የለብንም። ከፈሪሳዊው ይልቅ ቀራጩ ጻድቅ ሆነ። ቀራጩ ጸደቀ። ከፈሪሳዊው ይልቅ ቀራጩ ነው ምሕረት ያገኘ። ጌታ ራሱ ይኸው ቀራጩ፣ ከዛ ይልቅ ይሄ ነው ጻድቅ የሆነ። በድያለሁ፣ ኃጢአተኛ ነኝ፣ ተሳስቻለሁ፣ አቤቱ ጌታዬ ቀና ብሎ እንኳን ሰማይን ለማየት እየተንቀጠቀጠ ማረኝ በማለቱ በቤተ መቅደስ ከቤተ መቅደስ ሆኖ፣ ፈሪሳዊውም ከቤተ መቅደስ ነው፣ ቀራጩም ከቤተ መቅደስ ነው። ይሄው ጻድቃን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚንቁ ይህን ምሳሌ ነገራቸው እንዲህ ሲል፣ ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። ከመቅደስ ናቸው። ፈሪሳዊም መቅደስ ነው፣ ቀራጩም መቅደስ ነው። አንዱ ፈሪሳዊ፣ ሁለተኛው ቀራጭ ነው። ወገኖቼ ልቦናን ይስጠን። ተንኮል፣ ክፋት፣ ምቀኝነት፣ የሰው ታሪክ ማበላሸት፣ ያለ መድከም፣ ያለ መዛል ሰውን ለማጥፋት መቃተት ጥቅም የለውም። ትክክለኛውን እውነተኛውን ይኸው ከቤተ መቅደስ፣ ፈሪሳዊውም ከቤተ መቅደስ ነው። ይኸው ቀራጩም ከቤተ መቅደስ ነው። ፈሪሳዊውም ያለውን የተናገረውን ተናግሯል። ቀራጩም ደግሞ ቀና ብሎ እንኳን ሰማይን ለማየት እንኳን እየተንቀጠቀጠ በድያለሁ፣ አጥፍቻለሁ፣ ተሳስቻለሁ ማረኝ አለ። ከዛኛው ከፈሪሳዊው ይልቅ ቀራጩ ጻድቅ ሆኗል። እንግዲህ የሚያጸድቅ እግዚአብሔር ነው፣ የሚኮንን እግዚአብሔር ነው። በሮሜ ምዕራፍ 8 ከቁጥር 31፣ 32፣ 33 ያለው የሚያጸድቅ እግዚአብሔር ነው፣ የሚኮንን እግዚአብሔር ነው። የሚያስጨንቀን ነገር የለም ወገኖች። በእምነታችን እንጽና፣ በሃይማኖታችን እንቁም፣ ጸንተን እንገኝ። እንዴት ቆያችሁ ወገኖቼ? ወንጌላዊ ሉቃስ ወንጌለ መንግስት እንደጻፈው በሉቃስ ወንጌል ምዕራፍ 19 ቁጥር 1 ላይ እንመለከታለን። ወደ ኢያሪኮም ገብቶ ሲያልፍ እነሆ ዘኬዎስ የሚባል ሰው
እርሱም የቀራጮች አለቃ ነበር፣ ባለጸጋም ነበረ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የትኛው እንደሆነ ሊያይ ይፈልግ ነበር። የትኛው ነው ኢየሱስ ክርስቶስ ማለት እያለ ቁመቱ አጭር ነበርና ስለ ሕዝቡ ብዛት አቃተው፣ መለየት አቃተው። ጌታን ማየት አጭር ነው ቁመቱ። እርዘም ብሎ ቀና ብሎ እንዳያይ አጭር ሆነ፣ በሕዝብ ተውጧል። ብዙ ሕዝብ ይከተለው ነበርና ጌታን። ሰውየው በሕዝብ ተውጧል። እንግዲህ በዛችን መንገድ ያልፍ ዘንድ አለውና ጌታ መድኃኔዓለም ኢየሱስ በዚያ እንደሚያልፍ ሰማ። ዛሬ ወደ ኢያሪኮ ያልፋል ተብሎ ሰማ። ያልፍ ዘንድ አለውን ያየውም ዘንድ ወደ ፊት ሮጦ በአንድ ሾላ ላይ ወጣ። ዘኬዎስም ከሾላ ላይ ወጣ ጌታን ለማየት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና፣ ዘኬዎስ ሆይ ዛሬ በቤትህ እውል ዘንድ ይገባኛል፣ ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። እግዚአብሔር ኃጢአተኛን አይጠላም፣ ኃጢአትን ነው የማይፈልገው። ኃጢአትን ብቻውን ኃጢአትን ነው የማይፈልግ፣ ኃጢአተኛን አይጠላም። ከኃጢአተኛ ጋር ሊውል ገባ ብለው አንጎራጎሩ፣ አመላች። ዘኬዎስም ግን ቆሞ ጌታ ሆይ፣ አቤቱ ጌታ ሆይ፣ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ። ማንንም በሐሰት ከስሼ እንደሆነ 4 እጥፍ እመልሳለሁ። ኢየሱስ ክርስቶስም አለው፣ እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷልና። ይሄ ነው ዘኬዎስ የበደልኩትን ያስቀየምኩትን በአሰራር በአገልግሎት በአሰራር በአስተዳደር የበደልኩትን አንድ ቀምቼ አንድ ነገር ወስጄ እንደሆነ 4 እጥፍ አድሬ እከፍላለሁ። ከዚሁም አያይዘው ደግሞ ያለኝን ገንዘብ ደግሞ ለነዳያን ሰጥቼ ለድሃ ሰጥቼ የቀረውን እጠቀምበታለሁ። ግማሹን ለነዳያን እሰጣለሁ፣ ግማሹን ለድሃ መስጠት። የምናፍቃችሁና የምወዳችሁ ወገኖቼ እንዲህ ነው እንግዲህ። እንዲህ ነው የኛ ጌታ፣ እንዲህ ነው የኛ አምላክ፣ ሁሉን የሚችል ጌታ። ይህን ይመስላል አምላካችን። ይቅር ባይ፣ መሐሪ፣ ለጋስ፣ ፈሪሳዩና ቀራጩ ሁለቱም በቤተ መቅደስ ነው ያሉት። ከቤተ መቅደስ ሆኖም ተግቶ በመጸለዩ ጨክኖ ራሱን እያዋረደ ኃጢአተኛ ነኝ በድያለሁ በማለቱ ጻድቁ ነው ሄዷል። ትናንትም ዛሬም ለዘላለም ኢየሱስ ክርስቶስ ነው፣ አምላካችን ነው። ለሱ የሚሳነው ነገር የለምና ዘኬዎስንም ይህም የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። ሰዎቹ ኃጢአተኛ ነውና ከኃጢአተኛ ጋር ሊበላ ነው፣ ኃጢአተኛ ጋር ይውላል፣ ከኃጢአተኛ ጋር ተገን እያሉ ነገር ሲያብዛዙ ነገር ግን ጌታችን አምላካችን መድኃኒታችን ኢየሱስ እኔ የጠፉትን ልፈልግ ኃጥአንን ልጠራ ነው የመጣሁት። ጻድቃንን በስራቸው ይድናሉ፣ ጻድቃንን በስራቸው ነው የሚድኑት። ኃጥአንን ልጠራ ነው የመጣሁት ነገር ወንጌል በማቴዎስ ወንጌል መንግስት እንደዚህ በማቴዎስ ወንጌል ምዕራፍ 21 ከቁጥር 28 ጀምሮ ነገር ግን ምን ይመስላችኋል? አንድ ሰው 2 ልጆች ነበሩት። ወደ አንደኛው ቀርቦ ልጄ ሆይ ዛሬ ሄደና በወይኔ አትክልት ስራ አለው። እርሱም መልሶ አልወድም አለ፣ አልሄድም ማለቱ ነው። ኋላ ግን ተጸጸተና ሄደ። ወደ ሁለተኛውም ቀርቦ እንዲሁ አለው። እርሱም መልሶ እሺ ጌታዬ፣ ነገር ግን አልሄደም
ከሁለቱም የአባቱን ፈቃድ ያደረገ ማን ነው ፊተኛው አሉት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም እንዲህ አላቸው፣ እውነት እላችኋለሁ ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል። ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟቸዋል። እኛም እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣውም ይመለስ እንደሆነ ማን ያውቅ? ትንቢተ ዮናስ ምዕራፍ 3 ከቁጥር 9 የተጻፈውን ቃል ነው የማነብላችሁ። ነቢዩ ዮናስ እንዲህ አለ። የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክ አለ። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮሆም በ40 ቀን ውስጥ ነነዌ ትገለበጣለች አለ። የነነዌ ሰዎችም እግዚአብሔርን አመኑ፣ ለጾምም አዋጅ ነገሩ። ከታላቁ ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ንስሐ ማለት ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ። አዋጅም አስነገረ። በነነዌም ውስጥ የንጉሱንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎች፣ እንስሶችም፣ ላሞችና በጎች አንዳችን አይቅመሱ፣ አይሰማሩ፣ ውሃንም አይጠጡ። ሰዎችና እንስሶች በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩሁ። በብርቱ ጩሁ፣ በብርቱ ለምኑት። ለብ ለብ አይደለም ክርስትና። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። ይሄ ነው፣ ግፍን መተው ነው፣ ኃጢአትን መተው ነው፣ በደልን መተው ነው። ኃጢአታችሁ ተመለሱ። በሰው እንጀራ የምትገቡ፣ የሰው ሀብት የምትዘርፉ፣ የሰውን ክብር የምትቀንሱ፣ የሰው በረት የከፈታችሁ፣ የሰው ቤት የሰረሰራችሁ፣ የሰው ኪስ ያወለቃችሁ፣ ባላትን የሻራችሁ፣ ጾምን የገደፋችሁ፣ እናት አባት ያሳዘናችሁ፣ ሽማግሌ ያስቀየማችሁ፣ ካህናትን የምትደፋፈሩ፣ ካህናትን የምታሳፍሩ፣ ሽበታሞችን የምታንገላቱ፣ ድሃዎችን ወንድም ዘመድ አክስት አጎት የሌላቸውን የምታስጨንቁ፣ ሰዎችና እንስሶች በማቅ ይከደኑ፣ ወደ እግዚአብሔርም በብርቱ ይጩሁ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው የግፍ ስራ ይመለሱ። እኛም እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው ሲመለስ እንደሆነ ማለት ነው። እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውንም አየ። እግዚአብሔርም ያደርግባቸው ዘንድ በተነገረው ነገር ከክፉ ነገር ያደርግባቸው ዘንድ ከተናገረው ክፉ ነገር ተጸጽቶ አላደረገው። ይሄ ነው እግዚአብሔር አምላካችን የሚምር ይቅር የሚል አምላክ። ተጸጸተ። የነነዌ ሰዎችን እስከ 40 ቀን ትገለበጣለች ብሎ ዮናስ ቢሰብክም መሐሪ ነውና ከሚሰሩት የኃጢአት ስራ ስለተመለሱ በደላቸውን ሁሉ ተውት። ይሰሩት የነበረውን የግፍ ስራ ሁሉ ተው። ከማቅ ላይ ወደቁ፣ ማቅ ለበሱ፣ አመድ ነሰነሱ። ከንጉሱ እስከ ሰራዊቱ እስከ ህዝቡ። እግዚአብሔርም ይህን አይቶ መዓቱን አነሳላቸው፣ መቅሰፍቱን አስወገደላቸው፣ መከራውን አራቀላቸው። ከሚሰሩት የዘወትር የግፍ ስራ ተመልሰዋልና እንዲሁም ደግሞ ከኃጢአት ርቀዋልና ንስሐ ገብተዋልና። ታዲያ ንስሐ ከገባን ጌታ መሐሪ ነው፣ ይቅር ባይ ነው። ወገኖቼ አሁንም መንግስተ ሰማያት ቀርባለችና ንስሐ ግቡ። እንደ ምሳሌ አድርጎ ወንጌላዊው ማቴዎስ በወንጌለ መንግስት እንደጻፈው እንግዲህ ይሄ ትንቢተ ዮናስ ምዕራፍ 3 ከቁጥር 10 የተጻፈ ቃል ነው። ከሚሰሩት ስራ ሁሉ ተመለሱ፣ እግዚአብሔር ይቅር አላቸው። እኛንም ይቅር እንዲለን ከበደላችን ሁሉ መመለስ፣ ከተንኮል ከክፋታችን ሁሉ መመለስ አለብን። ማረን፣ ይቅር በለን ማለት አለብን። እንዴት ቆያችሁ? እንግዲህ እንደ ፈሪሳዊውማ
በማቴዎስ ወንጌል ምዕራፍ 11 ከቁጥር 20 ላይ በዛን ጊዜ የሚበዙ ታምራት የተደረገባቸውን በዚያን ጊዜ የሚበዙ ታምራት የተደረገባቸውን ከተማዎች ንስሐ ስላልገቡ ሊነቅፋቸው ጀመረ፣ እንዲህ አለ። ወዮልሽ ኮራዚ፣ ወዮልሽ ቤተ ሳይዳ! በእናንተ የተደረገው ታምራት በጢሮስና በሲዶና ቢሆን ኑሮ ማቅ ለብሰው በአመድ ላይም አመድም ነስንሰው ከብዙ ጊዜ በፊት ንስሐ በገቡ ነበረ። እላችኋለሁ በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ይቀላቸዋል። አንቺም ቅፍርናሆም እስከ ሰማይ ከፍ ከፍ አልሽ፣ ወደ ሲኦል ትወርጃለሽ። በአንቺም የተደረገው ታምራት በሰዶም ተደርጎ ቢሆን ኑሮ እስከ ዛሬ ድረስ ትኖር ነበረች። ነገር ግን እላችኋለሁ በፍርድ ቀን ከአንቺ ይልቅ ለሰዶም ይቀላል። የእግዚአብሔርን ኃይል ታምራቱን እያዩ አለማመን፣ አይገባኝም፣ አላውቅም፣ አልመለስም ማለት፣ ንስሐ ላለመግባት ጨክኖ ግፍ መፈጸም። እንግዲህ ወገኖቼ አንቺም ቅፍርናሆም እስከ ሰማይ ከፍ ከፍ አልሽ፣ ወደ ሲኦል ትወርጃለሽ። በአንቺ የተደረገው ታምራት በሰዶም ተደርጎ ቢሆን ኑሮ እስከ ዛሬ ድረስ በኖረች ነበር። ነገር ግን በፍርድ ቀን ከአንቺ ይልቅ ለሰዶም ይቀላታል። እንዲህ ከመባል ሕግን ጠብቆ መኖር ማቴዎስ ምዕራፍ 11 ከቁጥር 20 እስከ 25 ያለውን ተመልከቱት ወገኖች። እንዲህ ነው መዝሙረኛው ዳዊት በመዝሙር 40 ላይ እንዲህ ይላል። ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር ከክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይ ያስመሰግነዋል። በጠላቶቹም እጅ አያሳልፈውም። እግዚአብሔርም ከደዌ አልጋ ላይ ይረዳዋል፣ መኝታውንም ሁሉ በበሽታው ጊዜ ያነጥፍለታል። መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ተመለሱ። በሉቃስ ወንጌል ምዕራፍ 18 ከቁጥር 14 ባለው ርዕስ ነው። ከዚህ ይልቅ ያ ጻድቅ ሆኖ ወደ ቤቱ ተመለሰ። እጾማለሁ እያለ አስራት አወጣለሁ እያለ በቤተ መቅደስ ቁሞ እኔ ጾመኛ ነኝ፣ እኔ ጸሎተኛ ነኝ፣ እኔ አስራት አወጣለሁ፣ እንደኔ አይነት ጾመኛ እንደኔ አይነት ጸሎተኛ የለም፣ ያ ፈሪሳዊ ያ ቀራጭ እያለ የሰዎችን ስም እያነሳሳ የሰዎችን ኃጢአት እያብዛዛ ራሱን እንደ ጻድቅ የቆጠረው ሰው ከዛ ይልቅ ቀራጩ ደረቱን እየደቃ ቀና ብሎ ሰማይን እንኳን ለመመልከት አቅቶታል፣ ሆንለታል። ደፈር ብሎ በደለኛ ነኝ፣ በድያለሁ፣ ተሳስቻለሁ፣ አጥፍቻለሁ፣ አቤቱ ማረኝ እያለ በመለመኑ እግዚአብሔር ይቅር ብሎታል እላቸዋለሁ ወገኖች። እግዚአብሔር ከዚህኛው ከፈሪሳዊው ይልቅ ጾመኛ ነኝ፣ ጸሎተኛ ነኝ፣ አስራት አወጣለሁ ከሚለው ይልቅ በድያለሁ፣ በደለኛ ነኝ፣ ኃጢአተኛ ነኝ፣ ማረኝ፣ ይቅር በለኝ እያለ በደሉን እየተናዘዘ ከቤተ መቅደስ ቁሞ የለመነው ጻድቅ ሆኖ ሂዷል። ጻድቅ ሆኖ ወደ ቤቱ ተመልሷል። ከቤተ መቅደስ ጻድቅ ሆኖ ወደ ቤተ መቅደስ ተመልሷል። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። ስላደመጣችሁኝ አመሰግናለሁ።